ሆኖን እሺ፣ እንዴት ናችሁ? ሰላም ነው አለን። እንዴት ናችሁ? አለን። ከየትኛው ቤተ እምነት ነህ? ኦርቶዶክስ። እሺ፣ ጥያቄ መጠየቅ ትችላለህ። እሺ፣ ያው እኔ ሱረቱ ኒሳ ላይ ያለውን ቃል ነው መጠየቅ እንፈልግ። ቀጥል፣ ጥያቄን አቅርብ። ምዕራፍ 4 ቁጥር 157 ላይ ያለውን ሀሳብ እንዴት ነው የምታዩት? ጠይቅ። ምንድን ነው ጥያቄክ? አልገደሉትም፣ አልሰቀሉትም መሰለባቸው የሚለውን ለምንድን ነው የመሰለባቸው? ኢምራን አለክ? ኢምራን የለህም? እሺ፣ ውስጥ አስቀጥል። ጥያቄ ምንድን ነው? ሱረቱ ኒሳ ምዕራፍ 4 ቁጥር 157 አልሰቀሉትም፣ አልገደሉትም፣ ነገር ግን መሰላቸው ወይም ተመሰለባቸው የሚለው ማን የመሰለባቸው መስሏችኋል? ግን ማን የመሰለባቸው? ማንም አልመሰለባቸውም። ማለት ክርስቲያኖች አላህን ያመሳሰለባቸው ምናምን እያሉ ስለሚያወሩ ምናልባት ፕሪሰፖስት የሆነ አንደርስታንዲንግ ይዘህ መተህ እንዳይሆን። ቁርአን ላይ እንደዛ አይናገርም። አላህ ለምንድን ነው የሚያመሳስልባቸው? አላህ ለምንድን ነው የሚያመሳስልባቸው? አላህ አመሳሰልባቸው የሚል ነገር የለም። ብዙ ጊዜ ክርስቲያኖች የሚያወሩት ምንድን ነው? አላህ ለምንድን ነው ያመሳሰልባቸው? ማስረጃ ይኖር ይሆን ስንላቸው፣ ምን ላይ? ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ አላህ አመሳሰልባቸው ይላል። እና ወንጀላቸው ምንድን ነው አላህ ካመሳሰልባቸው ብለው ይላሉ ብዙ ጊዜ ማለት ነው። እና ቁርአንና ሐዲስ ላይ እንደዛ የሚል ነገር የለም። መሰለባቸው አይደለም፣ አስመሰለባቸው። አስመሰለባቸው እያልኩ አይደለም። መሰለባቸው ነው ያልኩ። አስመሰለባቸው። አልሰቀሉትም፣ አልገደሉትም። ነገር ግን የተገደለ ሰው በኢሳ ተመሰለ። እንደውም በቅንፍ ነው ያለው። የተገደለ ሰው በኢሳ ተመሰለ ማለት መሰላቸው። የሰቀሉትና የገደሉት መሰላቸው ነው እንጂ የሚለው አልሰቀሉትም፣ አልገደሉትም ነው እንጂ የሚለው አላህ አመሳሰለባቸው የሚል ነገር የለም። ስለዚህ ሰዎች ነው እንጂ የተሳሳቱትኝ። አይሁዳኖች የሰቀሉትና የገደሉት መስሏቸዋል፣ ግን አልገደሉትም፣ አልሰቀሉትም። አላህ ወደ ሰማይ እንዲወጣ አድርጎታል፣ እንዲያርግ አድርጎታል ነው ነጥቡ። አይሁዶች እንደዛ ክብር የምታመን ከሆነ ደግሞ አይሁዶች ደግሞ ሰቅለነዋል ብለው ነው የሚያምኑ። ምን ሰቅለነዋል ብቻ ብዙ ጊዜ እኮ አይደለም። ማርያምንም የዝሙት ልጅ ብለው ነው በዝሙት ነው የወለደችው ብለውም ነው የሚያምኑት። እዛው ቁጥር 55 ላይ 155 ላይ መጽሐፍ ቅዱስ ላይ ተጽፏል ያለ ስለሆነ ነው። እንደዛ ብለው ነው የሚያምኑት ነው። የሚያምኑት ነገር ትክክል አይደለም ነው ቁርአን እያለ ያለው። ያንን ነገር እያለ ያለው አልሰቀሉትም፣ አልገደሉትም ብቻ ሳይሆን በመርየም ላይ ከባድ ቅጥፈትን በመቅጠፋቸው ገለን ምንድነው ረገምናቸው ነው የሚለው። ምን ብለው ነው እንትን ያሉት? መርየም ለዮሴፍ በታጨች ጊዜ ከሌላ ሰው ነው ያረገዘችው ቀብጣ ማቅጣ ብለው ነው የሚያስቡት እነሱ የአይሁዳኖች። እና ብዙ ጊዜ አይተው ከሆነ የዝሙት ልጅ ነው የሚሉት እነሱ ዲቃላን ብለው ይጠራሉ። አውቃለሁ ዲቃላ። እንደዛ የሚሉት ነገር ትክክል አይደለም ነው ቁርአኑ እየተናገረ ያለው። ሁለቱ ነገሮች ሰቅለነዋል ማለታቸውና በመርየም ላይ የከባድ ቃልን መናገራቸው እርግማን አለበት፣ ትክክል አይደሉም ነው የሚለው ቁርአኑ። ይሄ ተመስሎ የተሰቀለበት ሰውዬ መቼ ነው የተሰቀለ? አይናገርም ቁርአን ስለሱ። ተፍሲር ነው። ተፍሲር ደግሞ እስራኤልያት ነው። ጁዶ ክርስቲያን ትራዲሽን ነው ቤዝድ ያደረጉት እንጂ ቁርአንና ሐዲስን ቤዝድ አይደለም ያደረጉት ማለት ነው። ወደ 47 የሚደርሱ ወንጌሎች ነበሩ አይደል? ከ47 ውስጥ ወንጌል መካከል አንዳንዶቹ ስምዖን የሚባል ሰው በኢየሱስ ፋንታ ተሰቀለ ብለው የሚያወሩ ወንጌሎች አሉ። እና ያንን ቤዝድ አድርገው እስራኤልያት ወይም ደግሞ ጁዶ ክርስቲያን ትራዲሽን አድርገው ሙፈሲሮቹ እንደዛ ብለው ፈስረዋል። በሱ ፋንታ ከሌከል የሚባል ሰው ጁዶ ክርስቲያን የሚባለው ለምሳሌ ወሂድ ክርስቲያኖች የሚቀበሉት ነው አይደለ? ክርስቲያኖች ወንጌል አለ። ወደ 47 የሚደርስ ወንጌል አልነበሩ? ምን ሲዶ ጎስፕል ኖ አይ ሲዶ ጎስፕልም ቢሆኑም ሲዶ ጎስፕል እናንተ ናችሁ የምትሏቸው። መጀመሪያ መቶ ክፍለ ዘመን ላይ የተጻፉ የተለያየ ወንጌሎች ነበሩ አይደለ? እንትና ሉቃስ ምዕራፍ 1 ቁጥር 1 ሉቃስን የሚቀድሙ ወንጌሎች እኮ ነበሩ። ሲዶ ያለው ማን ነው? ማን ነው ለመጀመሪያ ሲዶ ናቸው ያለው እኮ? ማን አባት እኮ ማን? በቤተክርስቲያን አይደለም ራሱ መጀመሪያ ቀኖናን የቀነነው አራቱን ማን ነው በታሪክ ውስጥ?
እሺ ማን ቀና ነው? ማን የቀነነው? ጥያቄ እየጠየቅኩ ነው ያለው። አራቱን የቀነናቸው አራቱን የመረጣቸው እኮ እሱን ነው እኮ የምልህ እኮ። አዎ ስለዚህ በመጀመሪያ ጊዜ እንትን ያላቸው ማን የአግናጢዮስ ነው። አግናጢዮስ ነው ለመጀመሪያ ጊዜ የቀነናቸው አራቱን አይደለ? አግናጢዮስ ነው የቀነናቸው አራቱን የቀነናቸው። አግናጢዮስ አይ ቲንክ የዮሐንስ ተማሪ ነው የሚባለው። አራት ብሎ ከቀነነ አራት ብቻ ነው ያለ አይደል ጎስፔል። ስለዚህ ግን ከዛ በፊት ግን ነበሩ ነው ጥያቄው፣ ፖይንቱ። ወንጌሎች ነበሩ፣ ሌሎች ወንጌሎች አልተጻፈም። ኦኬ ታሪክ የለም ካለ የኮሜንተር ቆይ አርጌንስን ትቀበላለህ? ኦሪገንን አርጌንስን ትቀበላለህ? አትቀበልም? አርጌንስ ቆይ አይ ትቀበላላችሁ፣ በእንትን ደረጃ ትቀበላላችሁ። እንደ ቅዱስ አድርጋችሁ አትቀበሉም እንጂ ትቀበላላችሁ ማለት ነው። እሺ ለመጀመሪያ ጊዜ በሲኖዶስ ደረጃ አራት ወንጌሎች ኦፊሻሊ የታወቁት በየትኛው ጉባኤ ነው? ናይሲያን ክሪድ አይደለም። ናይሲያ ክሪድ ላይ ስለ አሪዮስ እና አትናቴዎስ መካከል ነው ውይይት የነበረው። እሱ ደግሞ ኢኩሜኒካል ነው። ናይሲያ ላይ አልተቀነነም። ወላሂ አልተቀነነም። በጣም እርግጠኛ ሆኜ ነው የምነግርህ። አልተቀነነም። ዛሬ 325 በአትናቴዎስ ላይ የአትናቴዎስ ቀኖና የሚባል አለ። ግን በ325 የነበረው በኒካያ ጉባኤ ላይ በአትናቴዎስ እና በአሪዮስ መካከል 318 ኤጲስቆጶሳት ወይም ደግሞ ሊቃውንት ሰለስቱ ምዕት መጥተው ጉባኤ ተደረገ። ከዛ በኋላ ጸሎተ ሃይማኖት የሚባል ድንጋጌ ተደነገገ እንጂ በ325 ላይ የመጽሐፍ ቀኖና አልተቀነነም። ተሳስተሃል። አንደኛ ማለት ነው። የጠየቁ ጥያቄ ደግሞ ኢኩሜኒካል አይደለም፣ ዓለም አቀፍ አይደለም። ራሱ በሎካል ደረጃ ለመጀመሪያ ጊዜ ቀኖና የተቀነነው መቼ ነው? በሎካል ደረጃ መጽሐፍ ቅዱስ አልተቀነነም። አባቶች ግን ለምሳሌ ነጀሮ እናት ናሽስ የራሳቸውን መጽሐፍ አምጥተዋል። በቀኖና በጉባኤ ደረጃ ነው የጠየቁ። በጉባኤ ደረጃ መቼ ነው የተቀነነው ነው የጠየቁ። ኢኩሜኒካል እኮ አልቀበልም አልክ። ኢኩሜኒካል አልተቀነነም ነው። ኢኩሜኒካል የነበሩትን ሶስቱን ነው የምትቀበሉት። የኦሪየንታል ኦርቶዶክሶች ሶስቱን ጉባኤ ኒቃያ በ325 በ181 ደግሞ የነበረውን ደግሞ የኮንስታንቲኒያ ጉባኤንና የ431 ላይ የነበረውን የኤፌሶንን ጉባኤ ነው። አራተኛውን ኬልቄዶን ጉባኤን 451 ላይ አትቀበሉት ማለት እና መጽሐፍ ቅዱስ የተቀነነው 325 ላይ አይደለ? 325 ላይ አልተቀነነም ነው የምልህ። ሂድና አባቶችን ጠይቀና በደንብ አድርገህ ስማኝ። ሂድና እሺ ማስረጃ አውጣ። እንደዛ ከሆነ ማስረጃ አውጣ። እንደሱ ነው የሚባል። አሁን ወደ ራሴ ጥያቄ ልግባ። ቆይ አውጣ። መጀመሪያ ማስረጃውን አውጣ። አይ እኔ ልጠይቅ ነው የመጣው። ወሂድ አይ አውጣ መጀመሪያ ማስረጃውን። እንደዛ ነው የሚባለው ስትለኝ አውጣው። 325 ላይ ቀኖና እንደተቀነነ የሚያሳይ ማስረጃ አምጣ። ያለዛ እንሂድም ወደፊት። ንቅንቅ የለም። መጀመሪያን ጨርስ። 325 ላይ ቆይ 325 ላይ ነው ቀኖና የተቀነነው ብለሃል። አምጣ መጀመሪያ። እሱን እነግርሃለሁ። ከዛ በኋላ እሱን እኔ ያሳይሃለሁ። በደንብ አድርገህ ስማ። አውጣ መጀመሪያ። እሱን ስታወጣ ነው ወደ ቀጣይ የሚሄደው። ዋሽተሃል ወይ ዋሽቻለሁ ትላለህ። ምንም የተቀነነ ነገር የለም። አልተቀነነም። 325 ላይ ምንም ቀኖና አልተቀነነም። አሪዮስ ብቻ ነው የተወገዘበት። እንዴ አሪዮስ የተወገዘበት ነው። ጸሎተ ሃይማኖት የተካሄደበት ነው። ሌላስ? በተረፈ ውሳኔዎች የተካሄዱበት ናቸው። አንዳንድ ነገሮች ስለ ፈጣሪ ለምሳሌ ባህሪያቶች፣ ለምሳሌ እግዚአብሔር እጅ እግር አለው የሚባለው ነገር ያኔ ነው የተነገረው። ራሱ ትምህርቱ የተባለው ግን በመጽሐፍ ደረጃ እኮ አሁን ሌላ ቦታ ላይ ለምን ትገባለህ? አንተ መጽሐፍ ተቀንኗል ካልክ ሌላ ምን ተቀንኗል? ምን እዛ ላይ ምን ወስነዋል? አንተ ትነግረኛለህ። ናይሲያን ክሪድ አለ አይደለ? ናይሲያን ክሪድ ወይም ደግሞ ጸሎተ ሃይማኖት። አዳምጠኛ እንዴ ጸሎተ ሃይማኖት ላውራ እኮ አይደለም እኮ ጥያቄ እኮ ነው እየጠየቅክ ያለኸው። አዎ ጥያቄ ከጠየቁ ደግሞ መመለስ እንግዲህ እናንተ ያንተ ፈንታ ነው። እኔ ጠየቅኩ ጥያቄ አለ መጀመሪያ ምን ውሳኔ በ325 ላይ የነበረው ቀኖና ተቀንኗል ያልክበትን ማስረጃ አምጣ። እየጠበቅኩ ነው። እና እሱን እኮ እየነገርኩህ ነው። ግን ወይ ካላወቀው አምጣ እንቀጥላለን። ምን ውሳኔ ነው የተወሰነ? አምጣ አልኩህ እኮ ቀኖና የተቀነነበትን በ325 ተቀንኗል ያልከው መጀመሪያ አምጣ። ከዛ እነግርሃለሁ። እንዴ ጥያቄ ልጠይቅ ብቻ እኮ እየጠየቀኝ ያለው ወሂድ። ተናገርክበትን አምጣና እንቀጥላለን። እሺ ምን ተቀነነ ንገረኝ። የተቀነኑት ስለማታውቃቸው እኮ ነው አንተ። የተወሰኑት ውሳኔዎች ምን የተወሰነ ላይ የቅዱሳን መጽሐፍት ወይም ደግሞ የመጽሐፍ ቀኖና አልተቀነነም። ከተቀነነ ካልክ አምጣ። እየጠበቅኩ ነው። አምጣ ክፈት።
በደንብ አድርገህ ስማኝ። ጃቢር ክርክር ምናምን ሳይሆን ክርክር ሳይሆን ስታመጣ ነው የምቀጥለው። ንቅንቅ የለም። እኔ ጋር ይኸውልህ እንደዚህ አይነት ነገር የለም። ትልቁ ምን ምንድን ነው የተወሰነ? ምን የተወሰነ? እኔ ቋጥር ተሰላላስቆቁ ነው ስላላወቅሁ። ቆይ ኧረ እንደማመጥ አሁን ምንድነው ያላግባባችሁ? ምን ተወስኗል የሚለው ሳይሆን እሱ ላይ መጽሐፍ ተቀንኗል የሚሉትን አንተ ተቀንኗል ብላት ማስረጃ ሰጠንና ከዛ ትቀጥላላችሁ። አይ በመጀመሪያ ወደ ኋላ እንመለስና ኢብኑ ከቲር ምን ብሎ ተሰረው ወደሱ ያፈረ ነው። የግባው ጥያቄ ልጠይቅ ነው። ጥያቄ ልጠይቅ ስለሆነ የገባው ለእኔ ማስረጃ ይሰጠኝ። ጥያቄ ስጠይቅ የምትዋሽ ከሆነ እኮ ጥያቄ ስጠይቅ የምትዋሽ ከሆነ ማስረጃ እንጠይቃለን እና እኛ እስከነጎዳ ያለን አንዘጋም፣ ላይቡን እንጠብቃለን። ሂድ መረጃ ይዘና። ስለዚህ እኔ ቆይ አንዴ ሙስሊሙ እኔን ልጠይቅ ነው የገባው አይደል? አንደኛ ሲያንቀለቅል በ325 ነው ብላል፣ ዋሽታችኋል ብላል። አንተ ደግሞ ማምጣት አለብህ። ካላመጣ አንቀጥልም። የዋሸበትን ምክንያት 325 ላይ እኔ የምልህ 325 ላይ ተወሱን በኋላ ላይ ስትገረፍ ታወራዋለህ። 325 ላይ የነበረው በኒቂያ ጉባኤ ላይ መጽሐፍ ተቀንነዋል አልክ። እኔ እስከማውቀው ድረስ 325 ላይ በአርዮስና በአትናቴዎስ መካከል የነበረው ሆሞ ኤሰንስና ሄትሮሴሚ ሄሰንስ የሚባለው ጭቅጭቅ ፈጥሮ የአንጾኪያና የእስክንድሪያ ትምህርት ቤቶች ውስጥ የነበሩ ሁለቱ ተማሪዎች በጣም ብጥብጥ ተነስቶ 325 ላይ የኒቂያ ጉባኤ እንደተካሄደ ኒቂያ የምትባል ቱርክ ላይ በተካሄደው ጉባኤ ላይ ወልድ ፍጡር ነው ወይስ አይደለም በሚለው ትምህርት 318 ሊቃውንቶች እንደተሰበሰቡና የውሳኔ ሀሳብ አስተላልፈው ጸሎተ ሃይማኖት የሚባል ነገር በድንጋጌ ደረጃ እንደተደነገገና ሰለስቱ ምዕት ከዛም በተጨማሪ የእግዚአብሔር ባህሪያት ምንድነው የእግዚአብሔር ባህሪያት ብለው እጅ እግር አለው ግን አይመረመርም እንዳሉና በኋላ ላይ ደግሞ 5 እንትኖች ምንድነው ካቴድራል ወይም ደግሞ 5 መንበሮች ይኑሩ ብለው በዚህ መንበር ይኑሩ ብለው እንደተናገሩ የታወቀ ነው። እኔ ጠየቅኩት ጥያቄ በ325 ቆይ አንድ አዳምጥ። ሌላውን አንተ ትነግረናለህ የምታስታውሰው ነገር ካለ እሱ አይደለም ፖይንቱ። ማንበብ አለብህ ማለት ነው። ወደ ጥያቄ ችግር የለውም። እሱን አንተ ትነግረናለህ። 325 ላይ ቀኖና ተቀንኖበታል ያልክበትን ማስረጃ አምጣ። ኢብኑ ከሲር ጋር እንሄድም። መጀመሪያ እንጨርስ። እሱን እኔ ቤት ስከፍት ቤቴን እከፍታለሁ። መጣህ ትጠይቀኛለህ። ነው ክፈት። አሁን ካልከፈት አትቀጥልም። እስልምና ላይ ጠይቆ ብለህ ክርስትና ላይ ነው እንደምጠይቀን ወሂድ በል ምንትን ጃቢር እንዴት ነው ይሄን ሰውዬ? አይ እኔ በስነ ስርዓት ነው ይላል። ግን ጥያቄ አልተመለሰልኝ። ማውጣት ትችላለህ፣ መክፈት ትችላለህ። በሄድ ይሻላል። እንግዲህ መክፈት ካልቻልክ አስቸጋሪ ነው። እንትን ነው ገና 325 ላይ ቀኖና 325 ላይ ስላልክ 325 ላይ ቀኖና የተቀነነበት ማስረጃ ካላመጣ ወደፊት አንሄድም። ለምን ዋሽተሃል? ይሄ ነው የሚመስለው። እሺ እዚህ የሰፈር ወሬ አይደለም የያዝ ነው። ሁሉም ሰው 1000 ምናምን ሰው ቢያንስ አክብረክ በመረጃ ብዙ ሰው ማስታወሻ ደብተር ይዞ ምናምን እኔ ራሱ 3ኛ ማስታወሻ ደብተሪን ጽፌ የጨረስኩ ነውና ዝም ብሎ ወሬ ባይሆን አሪፍ ነው። በማስረጃ እኛም እየጻፍን ስለሆነ ሼር ሪሜምበር አለሽ? ሪሜምበር ሰው ግን እንዴት አንድ አይነት ሆነ? ሁሉም አንድ አይነት ይሆናሉ። እኔ የሆነ ቦታማ ያሰፏቸዋል ወይ ደግሞ ያስጠፈጥፉና ያሰሯቸዋል። አይዱ እንዴት እንደሆነ እኔ እንጃ። ሁሉም አንድ አይነት። እሺ ሄኖክ አለክ? እሺ ቀጥል። ታላቁ ሁለቱም የገቡ አይመስለኝም እንጃ። አይ ሁለቱም አልገቡም፣ ገና ነው። እኛ ጋር ጨለማ ነው። ኦርቶዶክስ አማኞች እኮ 80%ቱን መቀበል የለብንም መግባት የለባቸውም። ከ20%ቶች ውስጥ ያላችሁ ብቻ ሪኩዌስት ላኩ። 80%ታችሁን እኛ አንፈልግም። እናንተ ጋር መጨቃጨቅ መዳረቅ ምንም ትርጉም አልባ ነው፣ ከባህሪም ችግር ስላለ። ስለዚህ ከዚህ ውጭ የሆናችሁ 20%ቶቹ ብቻ ከኦርቶዶክስ ማለት ነው ሪኩዌስት ላኩ። ከዛ ውጭ ግን ሌሎቻቸው አትላኩ፣ አንፈልጋቸውም። ዌስት ነው በጣም። እሺ ሄኖክ መጣክ? ተመልሻለሁ። ማስረጃውን ክፈቴው በትልቁ አረኩክ። እሺ ማስረጃውን ከፍታለሁ። ከተልሙድ አምጣልኝም ብሏል መሰለኝ። ከተልሙድ ነው ማመጣለት። ክፈትና አንተማ ኡስታዝ ቀጥል።
እሺ ካሜራ መክፈት ይችላል? መብት ነው። እሺ ሳን ሄንሪ 33 ላይ ማለት ነው በተልሙድ መጽሐፋቸው ላይ ኢየሱስ ክርስቶስ አልከፈትም ካሜራ። ቆይ አንዴ ካሜራው እምቢ ስላለኝ ነው። ክፈትና ሴቭ አድርገው። ይታያል አንተ ጋር? አይታይም። ሴቭ አድርገው ክፈትና ከዛ ሴቭ የሚለውን ቀዩን ንካት ከስር። ከስልክ ላይ እንትን ስለምል። እሺ አሁንስ? ካሜራ ካልተከፈተ አሁንም አልተከፈተም? አሁን ተከፍቷል። ኦኬ ትንሽ እንትኑ ሞባይሉ እንትን ስላለ ነው። ከምን ላይ ነው የከፈትከው? ጎግል ላይ ነው የከፈትኩት። እንዴት ነው የተከፈተው? አልገባኝም። ማለት ይሄኛው ፎቶ አንስቼው ነው ስክሪንሻት ነው ያደረኩት። ከፈለክ ከዚሁ ላይ እንዳለ እኮ ክፈተው እስቲ። እንትን የከፈትክበትን አይሻልም? ዌብሳይቱ ላይ ልክፈት። እሺ ይሄኛው ፎቶ ስለሆነ ቆይ አንዴ ላጥፈውና በቃ በዛኛው ልግባ። እሺ ከዛ ድረስ ክርስቲያን አስገቡ እየፈለግን ነው። 20%ዎቹ እያወራው ነበር። በነገራችን ላይ ሚውት አድርጌ ነበር። ታልሙድ ምንድን ነው ያልከው የነበረው? ሊፈልግ ሄዷል። ታልሙድ እቀበላለሁ ከታልሙድም አምጣ ብለኸኝ ነበር። ኖ እቀበላለሁ አይደለም ያልኩ፣ ያለውም ማስረጃ አምጣ ነው የተባልኩት። ታልሙድ ምን ላይ? የትኛው ታልሙድ? የኢየሩሳሌም ታልሙድ ነው? የፍልስጤም ታልሙድ? ማነው? የባቢሎን ታልሙድ? የትኛው ታልሙድ ላይ ነው ያለው? የባቢሎን ታልሙድ። ኦኬ የባቢሎን ታልሙድ። እሺ እንትኑን ልንገርክ? ኖ አይደለም፣ እንድታውጣው እንድታሳየን ነው እንጂ። እሺ አይ እንትኑ ጥቅሱንም ከፈለክ ጥቅሱንም ስለያዝኩት ምናልባት እዛው ላይ አንተ ታመጣና የዕብራይስጡንና እንግሊዝኛ ያለበት አለ። እሱን ታውጣውና ትለናለህ፣ ታሳየናለህ። እሺ ክርስቲያኖች ካላችሁ ገስት ላኩ። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ አስገባችኋለሁ። የሰማችሁ ራሱ ምንም አይለይም። ሄኖክ ስትመለስ ንገረኝ፣ አስገባለሁ። እሺ መረጃውን አስተካክልክ። ክርስቲያኖች አንዳንድ ቁጥር ጻፉ፣ አስገባችኋለሁ። ከድር አለክ? ከድር ወይ? አይ ልክ አይደለም። ዛሬ መግባት አልነበረብኝም። ጥፋት አጠፋው። ለምን? አይ ትናንትና በዓል ነበር አይደል? በዓላችን መበጥበጥ ነው። አይ መበጥበጥ ነው ማለት አሁን በዚህ ሰዓት ማረፍ ነው እነሱ ያለባቸው። በዓል ነው 50 ቀን ምናምን 55 ቀን ነው ምናምን ጾሞ እነሱ እኮ ሲያርፉ ተንኮል ነው የሚያቆሙት። አይ እረፍት ላይ እንደው ባንረብሻቸው ጥሩ ነበር ብዬ ነው። እንግዲህ ተዋቸው፣ እንትን ቢሉ ቢጮቱ ነው የሚሻለው። ግን ኡስታዝ ክርስቲያን እያለ ከአንተ እንደነሱ ነበርክ እንደዚህ?
እንዴት ማለት በቃ የሚያወሩት ወሬ የሚያመጡት ጥያቄ አርጊውመንታቸው አዎ ግን እንትን ነው እኮ አንዳንድ ጊዜ ፍራስትሬት ሲያደርጉ እንደዛ ነው። ምንድነው አንድ ነጥብ አሁን ልጁ አሁን መጥቶ 3:25 ላይ ነው ቀኑና የተቀነነው አለ። ማስረጃ አምጣ ስለው 3:25 ላይ ምንድነው የተባለው ምንድነው የተካሄደው አለ። እኔ ዋና ዋና የሚባሉ ነገሮች ነግሬዋለሁ። የተቀሩትን ደግሞ እሱ ነው ማሟላት ያለበት ካለ ማለት ነው። ማስረጃውን ይዞ መምጣት አይ ቀንኗ ተቀንኗል ማስረጃ አለኝ እንደዛ ብለን መጠየቅ ያለብህ አለ። እሺ ክፈት ሲባል ደግሞ ኢብኑ ከሲር ይላል ልጁ በቃ አንዴ እንትን ብሎታል። በቃ አንዴ እንትን ብያለሁ ነው መጨረሻ ላይ ቤቴ ናና ቤቴ ያሳያለሁ ምናምን ብሎ እንትን አለ እና እንደዛ ነው የሆነ ጥያቄውን አለመመለሳቸው ወይም ደግሞ አለማወቃቸውን እንደ ነውረት እንደተሸነፉ ነገር አድርገው ስለሚቆጥሩት ነው። እና አንዳንድ ጊዜ እኮ እኛ ቤት እኮ መጥተው ጥያቄ ሲጠይቁን ማናቀው ነገር ካለ አናቅም ብለን ለምናልፍበት ሰዓት አለ። ለምን ማናቀው ነገር ብዙ ነገር አለ። እንደተሸነፍን አይደለም እንቆጥረው። ለዛውም በገዛ ቤታችን ነው አስበው። እና ከዛ አንፃር ነው አይ ቲንክ እስቲ ያስገባቸውና ሄኖክ መጥቷል። ሄኖክ እሺ አውጣው። ታልሙድ ይታያል አይደለ? አይታይም። ጎግል የሚታየን ባቢሎን ጎግል ኦኬ። የትኛው ሮሽ ዮማ ሱካ ቤዛ ታኒት መግሊን እኮ ባቢሎን የትኛው እኮ ልነግርህ እኮ ነው። ሳን ሄንሪ 33 እሺ 33 ኤል አውጣው መጽሐፉን አውጣው ራሱ እያሳየው እኮ መጽሐፉን ማለት መጽሐፉን ነው። ታዲያ ከምንድን ነው ታዳምጣ ያልከኝ እኮ መጽሐፉን አውጣው። አሁን ደግሞ ኦንላይን ላይ ያለው ካለ ታዲያ ከምንድን ነው የምታመጣው? መጽሐፉማ አሁን የለም እንጂ በቃ መጽሐፉን ነው እንደፈለከው አንተና ማውጣት ያለብህ እንዴ? የለም እንደዛ የሚል ነገር የለም። አውጣው መጽሐፉን። የባቢሎን ታልሙድ እቀበላለሁ። የባቢሎን ታልሙድ ኦኬ፣ አውጣው መጽሐፉን ታልሙድን አውጣው። ኦኬ እሱን እንደገና ሰርች አድርግ። እሺ በቃ ጠብቀኛ። እንደዛ ነው አውጣው። እንደዛ ጎግል ትላለህ። አይ ችግር የለውም። መጽሐፉን ነው አይደል የፈለከው እኮ መጽሐፉን አውጣና ቁጥር ስንት ላይ እንደሚገኝ ትነግረናለህ። ኦኬ ግን አሁንም እንትን እንዳትክደኝ። ዘባቢሎን ታልሙድን ትቀበላለህ? ነው መቀኔ መቀበል አይጠበቅብኝም እኮ ማስረጃውን እንዳየው ነው እኔ የፈለኩት እኮ። ትቀበላለህ አይደል? ዘባቢሎን ታልሙድን ትቀበላለህ? እንኳን እሱንና ባይብልን አልቀበልም ራሱ እንኳን እሱ አይ መረጃውን ነው እኮ እኔ እሱን ተውና መረጃውን አምጣውና እስቲ ባቢሎን የአይሁዳውያን ሶርስ ላይ ብለህ ታልሙድ ላይ አለ ብለሃል። ታልሙድ ላይ አምጣና የሆነ ልጅ ነው ሲያቀብልህ የነበረው። ሄድከውም ለዛ ነው ያቀበለ ቦታ ላይ ምን ትለዋለህ መሰለ? የታልሙድ የተለያየ ነው። ሳንድሪን የሚባል ደግሞ አለ። ሳንድሪን ምዕራፍ ስንት ብለህ ጠይቀው። ምዕራፍ ስንት ብለህ ጠይቀው አለ እኮ ጠይቀውና አውጣውና አሳየን እዚሁ። ቀልባችሁት ነው ተቀልቦ ነው ወይስ ራሱ ነው የወጣው? እኔ እንጃ አልወጣም፣ ራሱ ነው የወጣው መሰለኝ። ኦኬ እኔ ጋር አላሳየኝም። እሺ ነው እስቲ መጽሐፍ ያምጣና እንቀጥላለን። እሺ ክርስቲያኖች ካላችሁ ኮመንት ላይ አንድ ቁጥር ጻፉ፣ እንትን ትላላችሁ እናስገባችኋለን። ክርስቲያኖች አንድ ቁጥር ጻፉ ኮመንት ላይ እንትን እንላለን እናስገባችኋለን። አንድ ቁጥር ጥያቄ ያለው ክርስቲያን ይምራን አለ ተኝተህ ነው ይምራን ተኝቶ ይሆናል። አቡኪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተስተካከለልሽ ኔትወርክ? አልሐምዱሊላህ አሁን ጥሩ ነው መሰለኝ። ታላቁ አለክ አለው ምን ነው አስቀጥላቸው። እኔ ትንሽ ልረፍ። አረ እኔም ልተኛ ነው። 6 ሰዓት ላይ ምንድን ነው ትንሽ ልረፍ ማለት? ቆይ ታርፋለህ። አንድ 2 ሰው ብቻ እናስተናግድና እንውጣኛም። እኔም ማረፍ አለብኝ። ልክ ነህ። ሁላችሁም ማረፍ አለባችሁ። እሺ ክርስቲያኖች ጥያቄ ያላችሁ አንድ ቁጥር ጻፉ።
አንድ ቁጥር ጻፉና አስገባችኋለሁ። ሙሉ ቀን ስቤዋለሁ፣ አይገባም። ይተቀደረደረ ነው መሰለኝ። ክርስቲያኖች ይኸውላ እንግዲህ ህዝብ የሚጠብቀው እናንተ ነው፣ እናንተን ለማስተናገድ። እሺ ኢኩ 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 እንዲህ ገብታችሁ ሚት የምታደርጉ እንደው አጠገባችሁ በሆነና በጥፊ እንደው ጮለው አረጋችሁ ደስ ይለኝ ነበር። ሪኩዌስት ገና ስትልኩ ማለት ነው። ጮ ሲል ብንሰማው ደስ ይለኝ ነበር እዚህ ላይቭ ላይ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። አንዳንዴ አማርኛ ራሱ እንደምትሰሙ ግራ ይገባኛል። ክርስቲያኖች አንድ ቁጥር ጻፉ እያልኩኝ ዝም ብለው እና ክርስቲያኖች የላችሁ። እሺ አቡኪ ትቆያለህ? ከምትቆይ ከሆነ ሙስሊሞችን ጥያቄ ተቀበላችሁ። ወጣሱ አመለጥኩ። እሺ ለአንገቱ ከሰነዘርኩት ነው ሮጦ የወጣው። እሺ ሙሉ ቀን አቤት። ሰላም ለአንተ ይሁን። ሰላም ለሁላችን ይሁን። ከየትኛው ቤተ እምነት ነህ? ከኦርቶዶክስ ተዋሕዶ። እሺ ጥያቄን መጠየቅ ትችላለህ። ሱራ 2:223 ሱራ 8 አንድ ላይ ሱራ 19 ሱራ ወደ ዘፈን ልቀይረው ነው እንትን ሱራ ከሆነ ሱራ 2 ብለህ የጀመርከው ቁጥር ስንት አልከኝ? 200 ስንት? ምንድን ነው እዛ ላይ ያለ ጥያቄ? ሴቶቻችሁ እርሻ ናቸው ምናምን ይላል፣ አይተው እንደሆነ ማለት ነው። እሺ ያን ሲል እንዴት ነው በእርሻ እንትን የሚላቸው የሚፈርጃቸው? ሁለተኛ ደግሞ ሱራ 8 ማለትም በእርሻ የሚመስላቸው ማለት ነው። ታላቁ አንዱ ሲያልቅ ወደ አንዱ ቤት ይሻላል እንጂ ዝም ብሎ እንዳይደራረብ እየተማርኩ እንዲሄድ ብሌ ነው እኔ ማወቅ ስለፈለኩ እኮ። ያዘው መጀመሪያውን ጥያቄ ያዘውና ሱረቱ በቀራ ምዕራፍ 2 ቁጥር 123 ላይ አንተ ሱረቱ ዩሱፍ ምዕራፍ 12 ነበር ያልከው የነበረው። ሱረቱ በቀራ ምዕራፍ 2 ቁጥር 123 ላይ ብለህ አስተካክለውና እሱ ጥያቄ ሲመለስልህ ወደ ቀጣይ መሄድ ትችላለህ። እንደዛ ይሻላል። እሺ ይሄንን እስቲ አብራሩልኝ። ጥያቄ ሴቶች ለእናንተ እርሻ ናቸው የሚለው አዎ ይላል ቁርአኑና ይሄን እርሻ ናቸው ሲል ምን ማለት ነው? እርሻ ሲባል ምን ማለት ነው? እርሻ ሲባል አንደኛ ያው ሴቶችን ያው እንደፈለጋችሁ በፈለጋችሁበት ሰዓት ታደርጋላችሁ። ያው እንግዲህ ያው እንደናንተ ትርጉም ደግሞ እኔ አላቅም፣ ያው እንደራሴ ይመስለኛል። ደግሞ አንዳንዴ ያሆን ይችላል። አይ እርሻ የሚለው ቃል በቃል የሚወሰድ ነገር አለ። ከሱረቱ በቀራ ምዕራፍ 2 ቁጥር 187 ላይ ሴቶች ለእናንተ ልብስ ናቸው፣ እናንተም ለሴቶች ልብስ ናቸው ይላል። ምን ማለት ነው ትርጉሙ? ማለትም አንድ አካል ናችሁ እንደማለት ነው። ልብስ ናቸው ይላል። ልብስ ነው የሚለው ወደ ሴቶቻችሁ። ሴቶች ለእናንተ ልብሶች ናቸው፣ እናንተም ለእነርሱ ልብሶች ናችሁ ይላል። ምን ማለት ነው? ወንድ ልጅ ለሴት ልጅ ልብስ ነው፣ ሴት ለወንድ ልብስ ናት ሲባል ምንድን ነው እየተናገረ ያለው? አንደኛ ልብሱን ትለብሰዋለች ሳይሆን ማለትም አንድ ይሆናሉ ወይም ተመሳሳይ ሀሳብ ይኖራቸዋል። ልብስ ነው የሚለው ወይም ደግሞ ልብስ ሲል ስለ ጃኬት ስለ ቀሚስ ነው ስለ ሱሪ እያወራ ነው ወይስ ልብስ ሲል ፍካራዊ እንጂ ማራይ አይደለም ብለህ ነው የምትረዳው? ያው እኔ ልብስ ሲል
እንደ ጃኬት እንደ ኮት ሳይሆን በቃ ልብስ ሲል በቃ እማራዊ በቃ ይህን ነገር በቃ በሀሳባቸው አንድ የሚሆኑበት ወይም ደግሞ የሚተሳሰቡበት ወይም ደግሞ የሚተጋገዙበት በሀሳብ አንድ የሚሆኑበት ብሌ ነው የምወስደው። አንድም ብሌ ነው የምተረጉመው። ሀፍረትን፣ ነውርን፣ ገበናን መሸፈን ማለት ነው። አንደኛው የአንደኛውን ይሸፍናል ማለት ነው። እንደዛ ብለህ ከተረዳኸው እርሻ ናት ሴት እርሻ ናት ሲባል ሞፈርና ቀንበር አዋዶ የሆነ የጓሮ አትክልት ወይም ደግሞ ሰብል ናት ማለት ካልሆነ ትርጉሙ ምንድን ነው የሚለውን ነገር ማግኘት አለብህ። ሴት ልጅ ማዕፀኗ እርሻ ምንድን ነው? ዘር የሚዘራበት ነው አይደለ? አንድ ገበሬ ይመጣና ዘርን የሚዘራው የት ነው? እርሻ ላይ ነው የሚዘራው። እርሻ ላይ ከዘራ በኋላ እርሻው ላይ ቆይቶ ፕሮሰስ አድርጎ ፍሬ የሚሰጠው ማን ነው? እርሻው ነው አይደል? መጨረሻ ላይ አይደለ? ልክ እንደዛ በተመሳሳይ አላህ በቁርአን ውስጥ ምን አለ? በማዕፀን የምታፈሱትን አያችሁን እያለ ይናገራል። ከዛ ቁጥር 63 ላይ የምትዘሩትን አያችሁን፣ ከዛ ዘሮቹን ከተንጣለለ ውሃ ከደካማ ውሃ የፈጠረ ነው ይላል። የወንድ ስፐርም ሴሉ የሚዘራው እርሻ ላይ ነው። እርሻው ደግሞ ማዕፀን ነው። ሴቶች ለእናንተ እርሻ ናቸው ሲል ዘርን የሚቀበሉ ከዛ በኋላ ደግሞ ፕሮሰስ የሚካሄድበት ቦታ ነው ለማለት ተፈልጎ እንጂ ሌላ ነገር አይደለም ማለት ነው። ተፍሲር ምን ነው? ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 223 ላይ እንደዛ ነው የሚናገረው። ሴቶች ለእናንተ እርሻ ናቸው የሚለውን ኢብኑ አባስ እርሻ የሚለውን የእርግዝና ቦታ ነው ብሎ ነው ያስቀመጠው እንጂ እርሻ ማለት ቃል በቃል ስለ ሰብል አይደለም፣ ስለ ጓሮ አይደለም የሚያወራው ካልክ እርሻ ማለት ምን ማለት ነው? ትርጉሙ ነው ጥያቄው። እርሻ ማለት ዘር የሚሰራበት ቦታ ማለት ነው። ዘሩ ምንድነው? የወንድ ስፐርም ሴል ነው። ስለዚህ ሴቶች ለእናንተ እርሻ ናቸው፣ በፈለጋችሁ ቦታ ድረሱባቸው ሲል ያን የነበረው ነገር አይሁዳውያኖች ባክግራውንድ ነበራቸው። ምን ብለው ያምኑ ነበር? አይሁዳውያኖች ከኋላ በሚደረግበት ሰዓት ላይ ወይ ደግሞ የዶጊ ሴክስ ብለው የሚያስቡት ትምህርት ላይ ሲደረግ ያው ታውቃለህ ምንድነው ከኋላ ማለት ዶጊ ምንድነው በአማርኛ ይሄ ምንድነው በመቀመጫ ማለት አይደለም። በስርዓት የዶጊ ሴክስ የሚባለው ከኋላ ሲደረግ አይኑ ጠንጋራ ይሆናል የሚል እምነት ነበራቸው። ስለዚህ አምላካችን አለ ይሄን አንቀጽ አወረደና ሴቶች ለእናንተ እርሻ ናቸው፣ በፈለጋችሁ ቦታ ድረሱ አለ። ግን አላህ የፈቀደላችሁ ቦታ ይላል፣ አላህ ያዘዛላችሁ ቦታ ይላል። ያ ማለት ተራክቦ ማድረግ ወንድና ሴት የሚችሉት ከተራክቦ በሚደረግበት ምንድነው ኦርጋን ውጪ በሌላ ነገር ማድረግ አይፈቀድም ማለት ነውና ሴቶች ለእናንተ እርሻ ናቸው ሲባል ከዛ አንፃር ነው የሚወሰደው። አንተ ኦርቶዶክስ ነህ አይደል? አዎ። ድንግል ማርያም እርሻ ተብላለች በእንትን ላይ ማለት ነው። ቀለሜንጦስ ምዕራፍ 10 ቁጥር 5 ላይ ሴት እርሻ ናት ይላል። ልክ ነው። አንቺ እርሻ ራስሽን ጠብቂ እያለ ይናገራል ስለ ሴት። እንቲ ንገራ አቀቢ ርሴከ ወትደምሪ ዘራ ነኪር ይላል። አንቺ እርሻ ራስሽን ጠብቂ፣ ሌላ ዘር አትጨምሪ፣ የሚያዝናናሽና ከሀዘንሽ የሚጋርድሽ ባልሽ ብቻ ነው እንላለን። አንቺ እርሻ የሚለው ማንን ነው? እመቤታችን ነው። እርሻ የሚለው ያው አይደለም። እዚህ ጋር የሚያወራው ሴትን ነው፣ ስለ ሚስት ነው የሚያወራው። ስለ ሚስት ምን ሲያለ ባልሽን ብቻ ነው ይላል። የሚያረጋጋሽ ባልሽ ብቻ ነው ይላል። ማርያም ባል አላት እንዴ? የላትም። ቀለሜንጦስ ምዕራፍ 10 ቁጥር 50 ላይ ሴትን ለምንድን ነው እርሻ ያላት? ያው እርሻ ያላት አንደኛ ዘር ስለሚዘራባትና መልካም ስለሆነ ካሷ እንትን የሚለው መልካም ዘር እንደምታፈራ። ኦኬ ጥሩ። ውዳሴ ማርያም ዘማክሰኞ ቁጥር 4 ላይ ደግሞ አንቲ ወይቱ ገራት ዘይት ተዘራ ውስቴታ ዘራ ወፃ ምኔኪ ፍሬ ህይወት ይላል። ዘር ያልተዘራባት እርሻ አንቺ ነሽ ይላል። ስለዚህ ማርያም ዘር አልተዘራባትም። ዘር ማለት የወንድ ስፐርም ሴል ማለት ነው። ያ ስፐርም ሴሉ ወይም ደግሞ ህዋሱ የወንድ የዘር የፍትወት ህዋስ የሚባለው ነገር ያልተዘራባት እርሻ ናት። ግን ምንድናት ማርያም? የማስከኞ እርሻም ተብላ እንትን ትላለች። እርሻ ናት ይላል። ግን እርሻ ናት ሲባል ቃል በቃል አይደለም የምተረጉመው፣ ኔጌቲቭ አይደለም ኮሜንቱ። ዘር የሚዘራባት የእሷ ዘር የለውም፣ የወንድ ዘር የለውም። ዘር ያልተዘራባት እርሻ ነሽ አንቺ አለ። ነገር ግን እያንዳንዱ ሴቶች በአጠቃላይ ምንድናቸው? እርሻ ናቸው። ዛት ሚን ዘር የሚዘራባቸው ነው ማለት ነው። ገበሬ እርሻ ላይ ዘሩን ይዘራና ከዛ ፕሮሰሱ የሚካሄደው እዛው ላይ ነው፣ እርሻው ላይ ነው። መጨረሻ ላይ ፍሬ የሚሰጠው ማን ነው? እርሻው ነው። መጨረሻ ላይ ወቅቱ ሲደርስ ልክ እንደዛውም ወንድ ልጅ ስፐርም ሴሉን ወይም ዘሩን ሴት ማህፀን ውስጥ ያፈስና ያ ነገር ፕሮሰስ አካሄዶ መጨረሻ ላይ 9 ወር ሲደርስ ልጅ ይወለዳል ማለት ነው። ይህንን ነው ቁርአኑ ለመናገር ፈለገው። ጥያቄ ካለ እንትን በለው። እዚህ ላይ ያልገባ ነገር ካለ ጠይቅ።
ግልጽ ነው። ይህ ገብቶኛል፣ ግልጽ ነው። እንትንስ ሁለተኛ ደግሞ ስራ በቀራ 8:1 ላይ አካባቢ ላይ ገብተህ ስትል ከጦር የተዘረፈው ገንዘብ የጦር ዘረፋ ምናምን ይላል። አይተኸው እንደሆነ የምርኮ ገንዘብ ያላና የመልእክተኛው ምናምን የሚለው ነው። ያላህን የሆነ በቃ እንዴት ከጦር የተዘረፈ እኮ እንደዛ ነው። የምርኮ ላይ የሚገኘው ነው። አንፋል ማለት ትርጉሙ ራሱ ነፈለ ነው። ራሱ ማረከ ከሚል ቃል ነው የመጣው። ምርኮ ማለት ነው። ሱረቱ አንፋል ምዕራፍ 8 ቁጥር 1 ላይ እንደዛ ነው። ከአንፋል ይጠይቀዋል ወይም ደግሞ ከምርኮ ይጠይቀዋል። በል አንፋል ወይም ምርኮ የአላህና የመልእክተኛው ናቸው እያለ ነው የሚናገረው። እዚህ ጋር ነው ጥያቄ። እሱ ላይ ጦርነት ላይ ሲሆኑ ከዛ ውስጥ የሚገኘው ምርኮ ሲማረኩ የሚኖረው ንብረት ማለት ነው። እሱ አንፋል ምርኮ ማለት ዕብራውያን 7:4 ላይ አብርሃም ጦርነት ላይ ሄዶ ከዘረፋው የሚሻለውን አስራት ለመልከጼዴቅ ሰጥቶት ነበር አይደለ? ከማን የዘረፈው አብርሃም? ከጦርነት የዘረፈው ለማን ነው አስራት አድርጎ የሰጠው? ለመልከጼዴቅ። ለምን ሰጠው? አስራት እንዴት ነው ይሰጣል የተዘረፈ ነገር ከሆነ? ያው እንግዲህ አለ አይደለ ይቀበለኛል። እሱ የብሉይ ኪዳን ነው ቢሆንም ይቀበለኛል መስዋዕቴን ብሎ እግዚአብሔር ይወዳል። ከአብርሃም በኋላ የነበሩት ሰዎች ኦሪት ዘፍጥረት ምዕራፍ 34 ቁጥር 27 ላይ የያዕቆብ ልጆች እህታቸውን ዲናን ስላረከሱባቸው ወደ ከተማይቱ ገብተው ዘረፉ ይላል። ሀብታቸውን፣ ሕፃናቶቻቸውን፣ ሴቶቻቸውን ሁሉ ማረኩ፣ በቤት ያለውን ሁሉ ዘረፉ ይላል። ልክ ነው የሰሩት 12 ሐዋርያት 12ቱ ነገደ እስራኤል። አይ ትክክል አይደለም። ያው አንዳንድ ተመልከት፣ ሙሴን ደግሞ አስነሳው ፈጣሪ። ካስነሳው በኋላ ኦሪት ዘጸአት ላይ ስትመለከተው፣ ኦሪት ዘኍልቍ ላይ ስትመለከተው ሄዳችሁ በጦርነት ጊዜ ማርኩና እንትን በሏቸዋል ውሰዱባቸው ይላል። ዘኍልቍ ምዕራፍ 31 ቁጥር 9 ላይ ሂዱና ዘረፉ ብሏል። ሂዱና ዘረፉ በዝብዙ ብሏል። ምርኮ ውሰዱ ብሏል። ለምንድን ነው ፈጣሪ እንደዛ ያለው? እንትን እንዲላቸው ነው። ያ እነሱ እንደዚህ ሲዘረፉ አንደኛ ልብ እንዲገዙ፣ ሁለተኛ ፈጣሪያቸው እንዲያውቁ ለካም ይማል እንደ በእኛ ላይ የተዘረፈው ለማን ነው የሚሆነው መጨረሻ ላይ? ያው ለፈጣሪ መስጠት ይችላሉ፣ ግን ለነሱ ማድረግ ይችላሉ። ግን ለማን ነው የሚሆነው መጨረሻ ላይ? ለማን ነው የሚሆነው? የተዘረፈው ነገር ለማን ነው የሚሆነው? ያ ነገር ለምሳሌ በዛሬው እንትን ብትለው ለምሳሌ ያንን ገንዘብ ዘፈረ አንደኛ ወይ ለመንግስት ገቢ ነው የሚሆነው። በፊት ግን የሚዘረፈው ገንዘብ ለፈጣሪ ነው። ይቀበለናል። ዘኍልቍ ምዕራፍ 31 ቁጥር 28 ላይ እንደዛ ነው። ከዚያ ከተዋጉ ወይም ሰልፍ ከወጡ ሰልፈኞች ዘንድ ከሰዎች፣ ከበሬዎች፣ ከአህዮችም ከመንጎችም ከ501 ለያህዌ ግብር አውጣ ይላል። ለማን ነው የሚሰጠው? ለፈጣሪ ለእግዚአብሔር ግብር አውጣ ይላል። ስለዚህ ግብሩ የሚሰጠው ለማን ነው? ያ የምርኮ ገንዘብ ለፈጣሪ ማለት ነው። ለፈጣሪ አይበቃህም? ይበቃል። ሁለተኛ ደግሞ በጣም ምን የሚገርመኝ ጥያቄ ማለት ነው ሱረቱ የማርያም ምዕራፍ አይተኸው እንደው ምዕራፍ 19 ላይ አካባቢ ቁርአኑ ማለት ነው እና ሙሉ ሱረቱ አይተኸው እንደሆነ ሙሉ ምዕራፍን ስታነበው እዛ መጨረሻ 33 ላይ እና 32 ላይ በምወለድበትም ቀን በምሞትበትም ቀን ያኩኜ ይልና ይህ የማርያም ልጅ ኢሳ እሱ እውነተኛ ቃል ነው የሚል አለ። አይተዋል። አሁን እዛ ላይ ከኛ ጋር የተወሰነ ዮሐንስ ወንጌል ላይ ቃል ነበር፣ ቃል በእግዚአብሔር ነበር እያለ ምናምን ይተነተናል። እዛ ጋር በቃ እንደ እውነተኛ ቃል ከሆነ ለምንድን ነው የሆነ ነብይ ነው ብለው የሚያምኑት የሚለው አለ ከኔ ላይ አይተኸው እንደሆነ እንደዛ የሚለው አላህ ስለ እርሱ የተናገረው ቃል ነው እውነተኛ ቃል የተባለው እንጂ እንትን እንደዛማ ካልክ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 64 ላይም ምንድን ነው የሚለው? ይሄ እውነተኛ ታሪክ ነው ይላል። ማንን ነው እውነተኛ ታሪክ ነው የሚለው? ስለማን አውርቶ ነው አላህ ይሄ እውነተኛ ታሪክ ነው የሚለው? እንግዲህ ስለ ኢሳ ነው አይደል? ስለ ኢሳ ከነገረን በኋላ ይሄ እውነተኛ ታሪክ ነው ይላል። ያ ማለት
ኢሳ ታሪክ ነው ማለት ሳይሆን አላህ ስለ ኢሳ የነገረን ታሪክ እውነተኛ ነው እያለ ነው። ልክ በተመሳሳይም ሱረቱ መርየም ምዕራፍ 19 ቁጥር 34 ላይ እንደዛ ነው የሚናገረው። ገብቷል። በእርሱ የሚከራከሩበት ነገር እውነተኛ ቃል ነው እና ያላህ ቃል እውነተኛ ቃል ነው ማለት ነው። ያላህ ቃል እውነተኛ ኢሳ የእውነተኛ ቃል ነው ሳይሆን አላህ ስለ ኢሳ የተናገረው ንግግር በአጠቃላይ እውነተኛ ነው እያለ ነው ያለው እንጂ እውነተኛ ቃል ነው። ስለ ኢሳ አላህ የነገረን ነገር እውነተኛ ነው እያለ ነው ያለው እንጂ ኢሳ እውነተኛ አይደለም። በእርሱ የሚከራከሩበት ነገር እውነተኛ ቃል ነው የሚለው። በእርሱ በኢሳ ጉዳይ የተከራከሩበት ነገር እንትን ያሉበት የተጨቃጨቁበት የተጠራጠሩበት ነገር እውነተኛ ቃል ነው እያለ ነው ያለው እንጂ ኢሳ ቃል ነው አይልም ጥቅሱ። እንደዛ የዚህ ጋር አይታጭባችሁም። ሱረቱ 81 19 ይሁን ይህ ቁርአን የመልእክተኛው ቃል ነው የሚለው ከዛ ጋር ትንሽ የክቡር መልእክተኛ ቃል ነው የሚለው በመልእክተኛው አማካኝነት ስለተላለፈ ነው። ብሉይ ኪዳን ላይ ያለው ቶራህ የሚባለው የሙሴ ሕግ ይባል የለ በእናንተ ትምህርት የሙሴ ሕግ የሚባለው ለምንድን ነው? ሕጉ የአምላክ ነው ወይስ የሙሴ ነው? የአምላክ ነው ወይስ የሙሴ ነው? አይ የአምላክ ቃል ነው። የአምላክ በሙሴ ሕግ ያንን ሕግ የሰጠው ማን ነው? እግዚአብሔር አምላክ ነው። ለምሳሌ እኛ ለምን የሙሴ ሕግ ተባለ ነው ጥያቄው። ለምን የሙሴ ሕግ ተባለ? በሙሴ አማካኝነት ስለሆነ ነው ያ ቃል የተላለፈው። በተመሳሳይ ቁርአንን በረሱል ሰለላሁ ዐለይሂ ወሰለም አማካኝነት ወይም ደግሞ በመልእክተኛው ጅብሪል አማካኝነት ስለመጣ የክቡር መልእክተኛ ቃል ነው የተባለው ከዛ አንፃር ነው በቀላሉ። አይኑ ሰዳኒ ሰላም ነው። እንዴት ናችሁ? ሰላም ነው። እንዴት ነው? ሙሉቀን ይበቃል። ዳኒን እናወራው እስቲ ትንሽ። እግዚአብሔር ይመስገን። እንዴት ናችሁ? በስላሴ ታምናለህ አይደል ዳኒ? ግን ልጠይቅ ነው የገባሁት። አይ ብዙ ጊዜ መልስ ሰጥ ያለው በጣም ለኔ በጣም መልስ ሰጣለና እስቲ ከመሰረታዊ ትምህርት እንጀምር ብዬ ነው። በስላሴ ማለት በስላሴ ታምናለህ? አዎ በስላሴ አምናለሁ። ግን ልጠይቅህ ነው። ስላሴ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ግን አሁን ልጠይቅህ ማስረጃ ስጠኝ። አይ ችግር የለውም አብሽር። ለኔ መልስ የምትሰጥ ዕብራይስጥ ግሪክ ምናምን ነገር ማኑስክሪፕት ምናምን እንትምትል ስላሴማ አያውቅም። እና አሁን ደቂቃ ትይዙለታላችሁ ጃቢር ይሄ ልጅ ማለት ነው። ኢንሻአላህ እስቲ ስለ ስላሴ ነገረን፣ እምነትን አብራራል። በደቂቃ ውሰድና አውክ ያለ አውክ ያለ ኡስታዝ አለው። እስቲ ደቂቃ ያዝለትና ስለ ስላሴ አብራራ፣ ስለ እምነቱ ደቂቃ ላይ ያዝደዳልኝ። ያው ከላይ ይዘውለታል ኡስታዝ እንትን ያስጀምሩልሃል። ድጋሚ ቀጥል። እሺ ቆይ አራት አስጀምረው። እኔ ልጠይቅ ነው የገባሁት። አረ ዕብራይስጥ ግሪክ አውቃለሁ፣ መልስ ሰጣለሁ ለወሂድ የምትል ሰው ስለሆንክ አሁን ጥሩ አጋጣሚ ነው። እንዲህ ስትመጡ ስትገኙ በሰራሁት ጥሩ አጋጣሚ ነው። ጥያቄ አይ ችግር የለም። በስላሴ መሰረታዊ እስቲ ደቂቃ ያዝለትና ከባይብል ከታሪክ ከምናምን የስላሴን ትምህርት አስተምር። ደቂቃ ያዝለት ወለታሉ ኡስታዝ ከእንደገና ልጠይቅህ ጀምርለት ግር የለም። አሁን ስላሴ ላይ ጀምርና አይዞ አንተ አስተማሪ ስለሆንክ በጣም ነው የምንፈልገው የነበረው። ጥሩ አጋጣሚ ነው ይቺ። በል ጀምርለት። ጠይቁን ነው የሚለው እርሱና ልጠይቅ ነው የገባሁት። እንግዲህ ስለ ስላሴ አብራራ እያለኝ ነው። እኔ ግን ለመጠየቅ ነው የገባሁት። መጠየቅ ካልፈልጋችሁ ችግር የለውም። የምታምንበት ስለ ስላሴ አብራራ ጀምር። እየጠበቅን ነው። እኔ ልጀምርልህ። ምናልባት ጥያቄውን ከመለስክ በኋላ ብናወራ ይሻላል። ችግር የለውም። አስተማሪ ሲመጣ ጥሩ አጋጣሚ ነው። እቺ አጋጣሚ ጥሩ ናት እና በምታምንበት ነሽ ነገረ ክርስቶስ ላይ እንወያይ። እኔ የፈለግከው ርዕስ ላይ ሌላ ጊዜ አውራኝ። አሁን ግን ልጠይቅህ ነው የገባሁት እያልኩ። አይ ጠይቁን ስላላችሁ ልጠይቅ ነው የገባሁት። ደቂቃ ስጠውና እንትን በለው። ደቂቃ ለምን ትጠይቃለህ? ችግር የለውም። አቡኪም እናንተ ቤት እኔ እየጠየኩ አይደለም። በምታምንበትን ነገር እኔ በተውሂድ አምናለሁ። እኔ ስለ ተውሂድ ላውራ፣
አንተ ስለ ስላሴ ያወራ እኛ ይሄው ቤት ክፍት ነው መተህ ራሱ። አሁን ወገ ስለ ተውሂድ ልጠይቅህ ጥያቄ ልጠይቅ ነው የገባሁት። ስለ ጠይቀኛለህ ተውሂድ ጠይቀኛለህ ግን ጠይቀኛለህ። እኔ ለመጠየቅ ስለ አይደለም ተውሂድ አወራለሁ። የመጣሁት። ግድ የለህም። እኔ ስለ ተውሂድ አወራለሁ። ሰው ተውሂድ ላይ ትጠይቀኛለህ፣ በኢስላሚክ ኮንሴፕት ላይ ማለት ነው። እኔ ደግሞ ባይብል ላይ ጠይቀሃለሁ። አንተ ስለ ስላሴ አወራ፣ እኔ ስለ ተውሂድ አወራለሁ። ደቂቃ ስጠው። መተህ ጠይቀኛል እኮ ቤት ሲከፈት ለምን መጥቼ መተህ ጠይቀኝ። እጠይቅሃለሁ? ክርስቲያኖች ቤት መጥቼ ለምን እጠይቅሃለሁ? ሙስሊሞች ቤት አንተ ነው የመጣው። ሙስሊሞች ቤት ቆይ እኔ የመጣሁትማ ጠይቁ እሺ ሲባል ፈርተሃል ማለት ነው። እንትኑ ጥያቄ ጠይቅ። እሺ እስልምና ላይ የፈለከውን ጠይቅ። ማለት ትችላለህ፣ ግን ጥያቄ ለመጠየቅ ችግር የለው። እንመጣለን። አቡኪ አስተናግደው ልጅ በቃ አልፈለገም ማለት ነው። ጠይቅሽ። ሁለት ደቂቃ አለ። ጥያቄን ጠይቅና በሁለት ደቂቃ ላይ ተመለሰልህም አልተመለሰልህም እንመለከታለን። ከዛ ደግሞ አንተ ትጠየቃለህ ማለት ነው። ዳንዬ መቀጠል ትችላለህ። እሺ አመሰግናለሁ። ልጠይቅህ ከሱራ 61:14 ላይ ነው የምጠይቅህ እና በዛ አንቀጽ ላይ ሁለት ጥያቄዎችን ጠይቃለሁ። መክፈት ግዴታ ያስፈልጋል? እሺ ከፍትልሃለሁ። ጠብቀኝ ከፍትልሃለሁ። እሺ ያው ልከፍትልህ። አሁን 2 ሚሊዮን እናስገቡ። ያጀማ ታፕታፕ አድርጉ አንዴ እና ኮፒ ሊንክም አድርጉበት ሌላ ቀንም ስለሚጠቅመን። አለህ ዳኒ? እያመጣሁልህ ነው፣ ትጠብቀኛለህ። ውይይት ቢሆን አሁን እንዴት ልትሆን ነው ዳንዬ? በጣም ጥንቃቄ ማድረግ አለብህ። አሁን ክፈት ብትባል ኦልሞስት እንደ ደቂቃ እንትን ብለህ ነበረ። ፒሲውን ማብራት ስለነበረብኝ ነው ማስረጃ እንዲልክ። ያው ለማንኛውም አሁን ከፍቻለሁ፣ አላነብልሃለሁ። እሺ ይታያል ይመስለኛል። አዎ አንብበው። አዎ እናንተ ያመናችሁ ሆይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉት የአላህ ረዳቶች ሆኑ። ከእስራኤልም ልጆች አንደኛዋ ጭፍራ አመነች፣ ሌላይቱም ካደች ይላል። እነዚያ ያመኑትም በጠላቶቻቸው ላይ አበረታናቸው፣ አሸናፊዎቹም ሆኑ ይላል። እዚህ ጋር የምጠይቀን በደንብ ስማኝና ከእስራኤል ጭፍራ አንዲቷ አመነች ይላል። ይቺ የእስራኤል ጭፍራ የትኛዋ ናት? መጀመሪያ ይህን ጥያቄ መልስ። ጥያቄ ይሄ ነው ማለት ነው። አዎ አንደኛው ጥያቄ ይሄ ነው። ከእስራኤል ጭፍራ አንዲቷ አመነች ይላል። ስንት የእስራኤል ጭፍራ አለ? አንዲቷ ጭፍራ የተባለችው ማን ናት? ይህን መልስ። ቆይ ጥያቄ አንዲቷ ጭፍራ የቷ ናት የሚለው ነው አይደለ? እኮ አሁን አንዲቷ ሲል ብዙ ጭፍራ አለ ማለት ነው አይደል? ሎጂካሊ እሱ አይደለም። ብዙ ጭፍራ አለ። እነማን ናቸው እነዛ ጭፍራዎች? ጭፍራ አለች ማለት አንዲቷ ማናት ማለት ነው አይደል? ያግባባል። አንዲቷ ጭፍራ ማናት ነው ጥያቄ፣ ወይስ ስንት ጭፍሮች ነው ያሉት ነው ጥያቄ? ያው ነው አይደለም። በቃ ሚዩት አድርግ። ይህን ጥያቄ ቀለል አድርገን እናስተናግድና ትቀጥላለህ። ሚዩት አድርግ በቃ ዳንዬ። አላህ ስብሐነሁ ወተዓላ ይህንን በሱረቱ አሊ ዒምራን ምዕራፍ 3 ከቁጥር 46 ጀምሮ በደንብ አድርጎ ያስቀምጠዋል። እነዛ አንዲት ጭፍራ ተብለው ያመኑ አካላት ተብለው የተቀመጡት ዑለማዎችም እንዳስቀመጡት፣ እንዲሁም ሙፈሲሮቻችንም እንዳስቀመጡት፣ እንዲሁም ቁርአን ላይ እንደተቀመጠው ሐዋርያቶች ናቸው። እነዛ ሐዋርያቶች ደግሞ አላህ ስብሐነሁ ወተዓላ በነዛ ሐዋርያትና በነዛ መንገድ ላይ የተከተሉ አካላትን በሙሉ እስከ ቂያመት ሰዓ ድረስ ሱረቱ ኒሳ ምዕራፍ 4 ላይ በተቀመጠው መሰረት እስከ ቂያመት ሰዓ ድረስ ጠላቶቻቸው ላይ የበረታን እናደርጋቸዋለን ብሎ አስቀምጧል ማለት ነው። ለምን ይህንን መንገድ እንደምከተል ላስረዳህ ዳንዬ፣ ከዛ ትቀጥላለህ። አንድ የመጨረሻ እድል ሰጥና ታወራና እንቀጥላለን። እኔ ይህንን መንገድ የምከተለው ለምንድን ነው? ይዘህ የመጣኸው አካሄድ እንደዚህ አይነት መንገድ ነው እንትን ማለት የሚያስፈልገው።
ያለበዚያ 1 ሰዓትም 2 ሰዓትም ብናወራ ይመቻል። ዝም ብለህ ነው የምታወራው። አሁን ይህን ጥያቄ ጠይቀሃል፣ አንድ ጥያቄ ጠይቀሃል፣ ተቀብለናል። ጥያቄ ትጠየቃለህ አሁን ማለት ነው። አንድ እድል ልስጥህና ማውራት ትችላለህ። አይ አልመለስክልኝም ምናምን ማለት ትችላለህ። አሁን አይ አልመለስክልኝም ምናምን ሳይሆን የጠየቅኩ ጥያቄ የተረዳው አንዲት ናቸው አልከኝ አይደል? ግን ሐዋርያቶች ለመሆናቸው ማስረጃ የጠቀስበት መንገድ ልክ አይደለም። አንተ የጠየቅከን ጥያቄ ምን ነበረ? አንዲቷ ማናት የሚለው ነው አይደለ? አዎ። ቆይ እንዴት ነበር እየጠየቅኩ የነበረው? አንዲቷ ጭፍራ አመነች ሲል፣ ስለዚህ ማስረጃ የጠቀስኩት ካልሆነ ልናገር ስለ ጥያቄው። ጠያቂ ነህ ዳኒ፣ ጠያቂ ነህ። መልሱን አንተ ነው የምትሰጠው። እኔ ጥያቄውን ልናገር። እኔ መለስኩልህ እኮ። ቆይ እሺ፣ ጥያቄውን እኔ ልናገር ደግሞ 1 ደቂቃ ብለኸኛል። 1 ደቂቃ ልድገመው ነው የምትለው ወይስ ጥያቄው ልድገመው ነው ወይስ አልገባኝም። ጥያቄውን ለመድገም ነው የፈለግከው? ድጋሚ እንዴት መሰለህ የመለሰበት መንገድ ልክ አይደለም። የኔን ጥያቄ የተረዳው አልመሰለኝ ነው እንጂ የጠቀሰው ጥቅስ አለ። የጠቀሰውን ጥቅስ አይተዋል? ሱራ 3:46 ብሏል። አይደለም ሱራ 3:46 እንደዛ አይደለም ያለ 46 አይደለም ያለ። ቆይ እንደዛ አይደለም ያለ። ቆይ አንዴ ተረጋጋ። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 ላይ ጠቅሶልሃል። አውጣው። አውጣው። አንተ የከፈትከውን አሁን አውጣው። ቅድም ስታወጣ ይቻላል። አውጣው ላሳይህ። እኔ የቱን ልክፈትልህ? ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 ላይ ያለውን ከፈተው። ጠቅሶልሃል እኮ አንተ አላዳመጥከውም በደንብ መልሶልሃልም። ኢሳ ከእነርሱ ክህደትን በተሰማው ጊዜ አለ። ከማን ነው ክህደት የተሰማው? ከማን ነው ክህደት የተሰማው? ከእስራኤል ልጆች አይደለ አለ። ቆይ የከፈትኩልህ ነው። ሱራ 3:52 ብለኛል። 52 ላይ ኢሳ ከእነርሱ ክህደት በተሰማው ጊዜ ከነማን ነው ክህደት የተሰማው? ከእስራኤል ልጆች ማለት ነው አይደለ? አዎ። ወደ አላህ ተጨምረው ረዳቶቼ እነማን ናቸው አለ። ሐዋርያትም እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችን መስክራሉ፣ አምነናል አሉ። ከዛ በኋላ ፖይንቱ ያለው ቀጣይ ላይ ነው፣ ቁጥር 55 ላይ። ይህ የምታየው 52 ላይ 55 ላይ እያወራ ቢመጣና እነዚያ የተከተሉት እስከ ትንሣኤ ቀን ድረስ በእነዚያ በካዱት ላይ አድራጊ ነኝ አለ። በካዱት ላይ አድራጊ ነኝ አለ። እነዚያ የሚለው የአለዚነ የሚለው ወይም ደግሞ ዴሞንስትሬት ፕሮናውን አመልካች ተውላጠ ስሙ ማንን ነው የሚያመለክተው? ምን እነዚያ የሚለው አመልካች ተውላጠ ስሙ ወይም ደግሞ አለዚነ የሚለው እነማንን ነው የሚያመለክተው? የተከተሉት እኮ። እነዚያ ብሎ የሚለው ማንን ነው ተክቶ የመጣው? እነዚያ የሚለው ተውላጠ ስሙ ወይም ደግሞ አመልካች ተውላጠ ስሙ ማንን ተክቶ የመጣ ነው? የተከተሉትን ሐዋርያቶች እኮ። ማንን የተከተለ? እንደ ግራመሩ ሂድና እንደ ኮንቴክስቱ ሂድና እነዚያ ብሎ የሚለው ማንን ተክቶ የመጣ ነው? 52 ላይ ያሉትን ነው ወይስ ሐዋርያቶቹን? ጥሩ። ስለዚህ ሐዋርያቶቹን ምን አለ ሲነግር አቡኪ? እነዚያ የተከተሉ እነዚያ እስከ ትንሣኤ ቀን ድረስ በእነዛ በካዱት ላይ ድል አድራጊ ነኝ የሚል የለው አለው። ስለዚህ እነማን ናቸው እነዚያ የካዱት የበላይ ሆኑ በካዲዎቹ ላይ የበላይ ሆኑ የሚለው ሱረቱል ሷፍ ምዕራፍ 61 ቁጥር 14 ላይ እነማን ነው? ከእስራኤል ልጆች አንደኛው ጭፍራ አመነች፣ ሌላኛዋ ካደች። እነዚያ ያመኑት የሚለው እነማንን ነው? እነሱን ሲከተሉ የነበሩ ሐዋርያቶች እኮ። ሐዋርያት በጠላቶቻቸው ላይ ምን አላልናቸዋለን? የበላይ አደረግናቸው ይላል። አበረታናቸዋለን። እነማንን ነው? ስለነማን ነው የሚያወራው? ሐዋርያቶች። እሱን አሁን ሂስቶሪካሊ ልታሳየኝ ትችላለህ? ምን ማለት በምን ደረጃ? አሁን ጥያቄው ተመለሰ ማለት ነው። አሁን ጥያቄው ተመልሶልሃል።
ሁለት ጥያቄ አለኝ ብዬ ነው የገባሁት። ተመልሶላል። አይ ሁለት ጥያቄ አይደለም፣ እንደዛ አይደለም። አሁን ጥያቄ ተመልሶላል። የአቡኪ ጥያቄ ተመልሶላል። ሐዋርያት ያለበትን እኮ ተቀበልኩ ብያለሁ፣ ግን አልተቀበልክም፣ አልመለስክም ነው ያልከው። አልመለስክም ነው ያልከው። አሁን ማስረጃውን መንገድ ልክ አይደለም ያልኩት ለምን እንደሆነ ልናገር። አይደለም። አሁን ጥያቄ ተመልሶላል። የመጀመሪያው ልንገርህ፣ የጠየቁበትን መንገድ ልንገርህ። ተመልሶላል። ቆይ አንዴ ተረጋጋ። ከአንድ አንቀጽ ሁለት ጥያቄ አለኝ ብዬ ነው የገባሁት ብሮ። የመጀመሪያውን ጥያቄ ከተመለሰልህ ሁለተኛውን ጥያቄ እሱ ይጠይቅህና አንዱ አንቀጽ ላይ ነው ሁለት ጥያቄ አለኝ ብዬ የገባሁት። ለምን ሌላ እንትን እጠብቃለሁ? አንዱ አንቀጽ ላይ ሁለት ጥያቄ አለኝ ብዬ ነው ስገባ የሚገባሁት። ስለዚህ ጥሩ፣ ሁለተኛውን ጥያቄ ይቀጥል። ሁለተኛው ጥያቄ እሺ፣ ሁለተኛው ጥያቄ ስለተፈጠረ ነገር የሚያወራ ከሆነ ሱራ 61:14 ላይ ያለው ማለት ነው። ምክንያቱም የበላይ አደረግን ስለሚናገር የበላይ ግን በምን መልኩ ነው የበላይ አሳይ? የበላይ ሐዋርያቶች የበላይ ሲባል በጦርነት በምናምን ነው ይላል። አይ በምንድን ነው የበላይ እኮ በምንድን ነው የበላይ የሆኑት? አሸናፊዎች አበረታ ናቸው እኮ እንደዛ ይላል። በጦርነት በምናምን ይላል አንቀጹ። ላንብልህ ምን እንደሚል እስቲ አንቀጹ የሚለውን እናንብብና በዛው ነው እየጠየቁ ነው። አይ በጦርነት ብለኛል። አዎ ይላል። አሸናፊ የሚለው ነገር ሊትራሊ በጦርነት ነው ይላል። በጠላታቸው ላይ አበረታ ናቸው ይላል። በአሸናፊዎች አበረታ ናቸው እኮ ማለት ሂስቶሪካሊ አሸናፊዎች ይላል እኮ። በምንድን ነው የሆኑት? በጦርነት ነው ሆኑ የሚለው ጥቅሱ። በጠላት ላይ ብርታት አሸናፊዎች አደረግናቸው ይላል እኮ። በጦርነት ደረጃ ነው ወይ ነው ጥያቄው? አሁን ጥያቄ የተጠየቀው እሱን አንተ ንገረኝ። ሂስቶሪካሊ ያሳይ እኮ አንተ ነው ያልከው። አሁን ምን አልክ? በጦርነት ነው አልክ። ማስረጃ አለኝ አልክ። አሸናፊዎች ሆኑ ይላል አንቀጹ እኮ። አሸናፊዎች የሚለው በጦርነት ነው ወይ ነው? አይ በምንም ቢሆን መጀመሪያ ለተናገርከው ነው የፈለኩት። አዎ አለ አልከኝ። ጥቅሱ ላይ በጦርነት በምናምን ነገር አሸናፊዎች ሆኑ ይላል ወይ? ጥቅሱ ላይ የሚለው እንደዛ አይደለም የሚለው እኮ ይላል ወይ ነው? አሁን አንተ ላይ ያልከው አበረታናቸው አበረታቸው፣ ግን አሁን በጦርነት ነው ወይ ስለ አዎ አልከኝ። አዎ አልከኝ። ያ በጦርነት የሚለውን አንቀጽ እዛ ላይ የለም። ልክ ነህ እኮ። ታዲያ ሂስቶሪካሊ ያሳያል። ምን ሂስቶሪካሊ ከምን ምንጭ ልስጥህ? ከምን ሂስቶሪካሊ ይሄ ነገር ሀፕን እኮ ከማን ቁርአን አሁን ክሌም እያደረገ ነው። ከምን ልስጥህ? ከምን በሴንቸሪ ላይ ሂስቶሪካል እኮ ሂስቶሪካሊ ከምን እኮ ከምንድን ነው ሂስቶሪካሊ ከምንድን ነው የሚሰጠው? ሂስቶሪካሊ ያሳይ። ባይኖርስ ምንድን ነው ችግሩ? ባይኖሩ ክሌሙ በቃ ኢንከልሽን በእንትን በአንዱ በቁርአን ብቻ የተደገፈ ነው ያለ ማስረጃ ማለት ነው። ምንም አይጠበቅብም። ታሪክ ላይ አንድ ነገር አልተመዘገብ ማለት ነገሩ የለም ማለት አይደለም። ኬብሮን የምትባል ከተማ አለች በታሪክ ውስጥ። ስለ ከተማ አይደለም አሁን ትልቅ ኤግዛምፕል ነው የምነግርህ። አየህ መጽሐፉ ላይ ብቻ መኖሩ የግድ አንድ ነገር ታሪካዊ ለመባል ታሪክ ሁለት ነገሮችን ሶርስ ያደርጋል። አንደኛ አርኪኦሎጂን ነው፣ ሁለተኛ ደግሞ ትውፊት ነው፣ ትራዲሽንን ነው። ሂስቶሪ ላይ እና አርኪኦሎጂና እንትን ላይ ምንድን ነው ትውፊት ላይ የሌሉ ነገሮች ነገር ግን በመጽሐፍ የተመዘገቡ ነገሮች መጽሐፉ ትክክል እንዳልሆነ ማስረጃ መሆን ይችላል ወይ? በመጀመሪያ ደረጃ እንዴት ልመልስልህ መሰለህ አሁን የጠየቀኝ አንድ መጽሐፍ ላይ ተዘግቦ ያለው ነገር ክሌሙ ስለ ቀድሞ ስላሉ ነገሮችን አውርቶ ከሆነ ሌሎች ዘገባዎች ላይ ከሌለ ታማኝነቱ በጣም ነው የሚቀንሰው። ሂስቶሪካል ማስረጃ መሆን አይችልም ነው እኮ የምልህ። አንተ እኮ አንተ ነህ ሂስቶሪካል ያልከው። ሂስቶሪካል አሁን ለምሳሌ ሂስቶሪካል ያለ ነገር ነው አይደል? ሂስትሪ ኤቪደንስ ነው ወይስ ኢንፎርሜሽን ነው? መረጃ ነው ወይስ ማስረጃ ነው? ታሪክ ሂስቶሪካሊ አንድ ነገር ሀፕን እንዳደረገ አይደለም የጠየቁ ጥያቄ። ታሪክ ማስረጃ ነው ወይስ መረጃ ነው? ጥያቄው መልስልኝ። ምን ታሪክ መረጃ ነው ወይስ ማስረጃ ነው? ታሪክ መረጃም ነው፣ ግን እንደ መረጃ ነው ወይስ ማስረጃ ነው? ማስረጃ ነው ታሪክ። ታሪክ ማስረጃ ነው ታሪክ። ቆይ እንደ ማስረጃም ሊቀርብ የሚችልበት ሁኔታ ማስረጃ ነው ወይ ነው ያልኩ? ማስረጃ ነው ወይ ታሪክ? ታሪክ መረጃ ነው አልኩ። መረጃ ነው። ስለዚህ መረጃው ትክክልም ሊሆንም ይችላል ላይሆንም ይችላል። ኤቪደንስ ሊቀርብ ይችላል። ትክክልም ላይሆንም ይችላል። ለምሳሌ 4ኛው ክፍለ ዘመን ላይ ዘ ሴክሬት ኦፍ ዶሴ የሚባለው የዳቪንቺ ኮድ የተጻፈበት ማለት ነው። ዘ ሴክሬት ኦፍ ዶሴ የሚባል ከመቅደላዊት ማርያም ጋር ኢየሱስ ተጋብቶ ሳራ የምትባል ልጅ ተወለደች የሚል 4ኛው ክፍለ ዘመን ላይ ዘ ሴክሬት ኦፍ ዶሴ የሚባል መጽሐፍ ላይ ተገኝቷል። ለምሳሌ
ታሪኩ ትክክል ላይሆን ይችላል ማለት ታሪኩ ላይ ኢንፎርሜሽን ነው ያገኘ ነው እንጂ ኤቪደንስ አይደለም የሚኖረው። ማስረጃ ሳይሆን መረጃ ነው የምናገኘው። አሁን ጥያቄ የምጠይቅ መረጃው ትክክልም ላይሆንም እኔም ለምሳሌ እንዲህ ልበል፣ ለምሳሌ እነዚህ አሁን ክርስቲያኖች ናቸው ብልህ አንተ አይደሉም ብለህ የምትከራከርበት መንገድ እንዴት ነው? ማለት ሐዋርያት ነው የሚለው ሐዋርያቶች ክርስቲያኖች ናቸው ብዬ በሞግት ነው። ሐዋርያቶች ክርስቲያኖች አይደሉም ሲጀመር። እሱ አይደለም አሁን ነጥቡ ያመጣው ነገር የቁርአኑ አንቀጽ ላይ እነዛ አበረታናቸው የሚለው ሐዋርያትን ነው። እስከምን ድረስ አለ? እስከ ትንሣኤ ቀን ድረስ አለ። ዛት ሚንስ እስካሁን ድረስ ስትመለከተው የሐዋርያት በኢየሱስ ያመኑት ሐዋርያት እስከ ትንሣኤ ቀን ድረስ በነዛ በአይሁዳኖች ላይ በርትተዋል። በስምም በዝናም በጥሩ ስነ ምግባርም እየታወሱ ይኖራሉ ለማለት የተፈለገው እንጂ እኔ ግን አስ ኤቪደንስ ማለት ነው ክርስቲያኖች ናቸው የሚል ኢንተርፕሪቴሽን አይቻለሁ። የለም ተፍሲሮች ላይ አታገኝም። ተፍሲር ላይ አታገኝም። አብደላ ዩሱፍ አሊ ነው ያስቀመጠው። አብደላ ዩሱፍ አሊ ነው ያስቀመጠው። ያንን ደግሞ ቶታሊ ሮንግ ነው። ሁሉም ዑለማዎች አይቀበሉትም። ራሱ አብደላ ዩሱፍ የዛሬ 25 ዓመት ወይ 30 ዓመት በምን አረጋገጥክ አንተ? እንግዲህ ራሱ የጻፈው አብደላ ዩሱፍ አሊ ነው። በሮማን ኢምፓየር ውስጥ በሮማን ኢምፓየር ውስጥ አብደላ ዩሱፍ አሊ ምን አለ? በሮማን ኢምፓየር ውስጥ የነ ጳውሎስ ትምህርት በሮማን ኢምፓየር ውስጥ ዶሚኔት በማድረጉ የተነሳ ያን ያሳያል ብሎ ያስቀመጠው አብደላ ዩሱፍ አሊ ነው የተረጎመው። በተረፈ ሙፈሲሮቹ በዚህ መልኩ አላስቀመጡም። ካስቀመጡ አውጥተህ ታመጣለህ ማለት ነው። አውጥተህ አሳየን። አሁን የቅርብ ሙስሊም እሱ አይደለማ ምን ኢንተርፕሬት አይደለም። ሙፈሲሮቹ ጥንት የነበሩት ይህንን አንቀጽ በዚህ መልኩ አሁን አንተ ባስቀመጥክበት መልኩ የፈሰሩትን ያስቀመጡት ካሉ ታመጣለህ። የአብደላ ዩሱፍ አሊ ደግሞ ትራንስሌሽን ነው እንጂ እኮ ተፍሲር አይደለም። ሲጀምር ተፍሲር አለ። ክርስቲያን ናቸው አሁን ሰፖርት ያደረጉት ክርስቲያን ናቸው የሚል ተፍሲር አለ ማለት ሞደርን ማለት ኖ ሞደርን አይደለም። ኢብኑ ከሲር፣ ኢብኑ አባስ፣ ጀላሌን ምናምን ያስቀመጡት ካለ እሱን ያው ማስረጃ ሰጣለሁ። ኢብኑ አሹር አለ 19ኛ ሴንቸሪ ስኮላር የነበሩት ማለት ነው። አሁን እነሱ በል አውቂ በደንብ አድርጎ መልሶላል። አውቂ ደግሞ አንተ ደግሞ በተራ ጠይቅ እስቲ። ፈልገህ ነው ኢብኑ አሹር አልኩ። ቆይ ስሙን ኢብኑ አሹር እከፍትልሃለሁ። ኢብኑ አሹር መጽሐፉ ምንድን ነው? መጽሐፉ ላይ ነው እያልኩ ያሉት። የተፍሲር መጽሐፉ ስም ምን ይባላል? እኔ በአረብኛ መጽሐፉን ስም ማወቅ ምን ይሰራልኝ? መጽሐፉን ስም ነገር ነው። እንግሊዝኛ ትራንስሌሽን ነው ያነበብኩት። የመጽሐፉን ስም ሳይሆን የተፍሲር ዌብሳይት ላይ ተፍሲሩ ቆይ አዳምጠኝ። የተፍሲር ዌብሳይቶች አሉ። እዛ ላይ ነበር። የመጽሐፉን ስም ማወቅ አይጠበቅብኝም። ማስረጃ ስጠኝ። መጽሐፉን ግን አሁን አሳያለሁ። ተፍሲሩን አሳያለሁ። ከፍቼ ዌብሳይቱ የመጽሐፉን ስም ምን ይሰራልኛል? ብራዘር በቃ መጽሐፉን ማታውቀው ነው። እሺ ቀጥል። አቦከ በቃ ዳንዬ አንድ ትልቅ የሆነ ሂስቶሪካሊ ማስረጃ አታሳየኝም ማለት ነው። አመሰግናለሁ። እሺ ዳንዬ አሁን እኛን ጥያቄ እንጠይቀንም በዛ ስለተስማማን ማለት ነው። ኧረ በለ እኔ እኮ ነገር ይሰራው ያንተ ስራ ነው። እኔ ታውቃለህ እኛ ቤት ገጥማቸው አውቃለሁ። በቃ ማለት እንደሚንተባተቡላ አውቃለሁ። ሌላ ቦታ ላይ አሁን ይሄ በቃ መላሽ ነው። በቃ አፖሎጂስት ተብሎ የኔን ኦዲዮ እየወሰደ መልስ ይሰጣል። ቤቱ አሁን ገብታችሁ ብታዩት እንደዛ ነው። ግን ቁልፍልፍ ነው ያለው አፉ አይተህ ከሆነ ማለት ነው። እኔ በዚህ አጋጣሚ ስላሴ ላይ በጣም ወደታች ስትወርዱ ስላሴ ላይ በቃ ሲመልስልኝ ስላሴ ላይ ለማወራው ነገር በቃ መልስ እየሰጠ ይዘያል እና መሰረታዊ ነገር ነው። እስቲ ደቂቃ ይሰጠውና ያወራ ተብሎ ነበር። አሁን እንዳይጠየቅ ነው ሮጦ ያመለጠው። አቡኪ እንደጀመርኩ እየተንቀጠቀጠ ነበር ልጁ። አዎ ደግሞ ወይ ቢሳደብ ምን ቢል ደግሞ አስተማሪ እንደሆነ ስለሚያውቁ እንትን ነው ውርደት ነው እንደሚዋረድ ያውቀዋል። ስለዚህ ገብቶ ምንድነው እስቲ ተወያይ ምናምን ነገር ስትለው ምናምን እኔ ጥያቄ ነው ለመጠየቅ የገባሁት አለ። ልክ ደግሞ የቁርአን አንቀጽ ደግሞ ሱረቱል አሊ ኢምራን ምዕራፍ 3 ላይ ስትጠቅስለት አይ እንደዛ እንትን የለም ምናምን አለ። ምንድነው የምትፈልገው መልስ ተሰጥቶ የለ ወይ ስትለው ደግሞ ሂስቶሪካል አለ። እሱ ሁለተኛ ጥያቄ ነው ስትለው ሁለተኛ ጥያቄ ለመጠየቅ ነው የመጣሁት አለ። እሺ በቃ ሁለተኛው የሚመለስለትና አቡኪ ጠይቀዋል ብለን ደግሞ ድሉን ስትሰጠው ደግሞ ተመልሶ ደግሞ አሁን ምን አለ?
እሺ ብሎ እያወራ ምናምን ነገር ላጥ ብሎ አመለጠ ማለት ነው። አቡኪ ቀጥል። ቪዲዮ ሰው እንትን ላይ ቪዲዮ መስራትና እንትን ማለት አንድ አይደለም። ቀጥል ጄክ። ሲጀመር ለመሸወድ የሞከረው ነገር የኢብኑ አሹር አተሕሪር ወተንዊር የሚባል መጽሐፍ አለ። ክርስቲያኖች ናቸው ሳይሆን ነሷራ የሚለውን ወደ 3 ከፍሎ አስቀምጠዋል ትርጉሙን። ያ ነው። እና አንዳንዴ ይገርማቸዋል። እነዚህ መጽሐፍቶች እኮ እኛ ጋር የሚነበቡ ናቸው እንጂ እንደናንተ እንትን የምንላቸው መጽሐፍቶች አይደሉም። ምናልባት ክርስቲያን አቃቢያን ቪዲዮ መስራትና እኔ አሁን በጣም እየገረመኝ ነበር። ምንድን ነው ቪዲዮ መስራትና እዚህ ገብቶ ማውራት አንድ አይደለም። እዚህ ቀጥታ ነው፣ ምንም እንደዚህ ነው ምናምን የምትጠይቁት ምናምን ነገር የለም። በስላሴ ዙሪያ ና ገብተህ አውራ፣ እኔ በተውሂድ ዙሪያ አወራለሁ አለ ኡስታዝ። በጣም በቃ በደስታ ነው። አንደኛ የሆነ ክርስቲያን ቤት ይሄ እንደዚህ ነገር ቢያጋጥም በደስታ ነው የምትቀበል። አይ አልፈልግም፣ ኦኬ እንደዛ ከሆነ እኔ ጥያቄ አስተናግድሃለሁ፣ ከዛ ደግሞ ትቀጥላለህ። አይ እሱንም አልፈልግም። ብቻ ያሳዝናል። 2 ሚሊዮን ታብታብ ሙሉት ኢንሻአላህ። እንዴት ነው ጃ አለ ኖ አቡኪ በመቀጠል ትፈልጋለህ? ትቆያለህ? አይ 10 ሺህ ብናስመለምለው ጥሩ ነው ጃ። አይ ቶይ እንትን ላጥ ነው የሚለው 100 ሜትር ነው ላጥ ነው ያለው። ውቭ እኮ ነው ያለው። እኔ ራሱ እንዴት እንደሆነ ነኝ። ከዛ ራሱ ሲወጣ ቤት ከሰው ጋር ተጋጭቷል ብዬ አስባለሁ። ሲወጣ ማለት ከዚህ ፍጥነቱ እዛ ራሱ ልክ ከዚህ ወጥቶ ሲገባ ከሰው ጋር እንዳይጋጭ ይፈርቻል። በቃ ለዛሬ ይብቃን፣ አይሻልም? ይብቃን። ሁሱም ስላለ እሱ ስለሚያምሽ ወደዛ መገልበጥ ይችላሉ። እንደዛ እናድርግ እና አሪፍ ቆይታ ነበረን ለዛሬ። እንግዲህ መልካም ስራችሁን አላህ ይቀበላችሁ፣ እኛንም አላህ ይቀበለን። ለዛሬ ይብቃን። በዚህ ሰላም አንዴ ጃ እሺ ሱራ የሆነ ኮሜንት አይቼ ነው ያስገባው። ደስ ብሎኛል ፋይናሊ። ኦኬ የምትለው ነገር አለ? አዎ የምር በጣም ብዙ ጊዜ ጠብቄ ነበር እዚህ ላይፍ ላይ ለመግባት። ማለት አሩ ነው ድሉን አግኝቼ አላውቅም። ማለት ሙስሊም መሆኑን ማውራው ጠፋብኝ። ኦኬ ጥያቄ ካለ ሀሳብ አስተያየት ካለ የምትፈልገውን ነገር አንድ እድል እንስጥ። የመጨረሻ ሰው መዝጊያ። እኔ ጥያቄ ማለት የሆነ ስምና ላይ ምንም አይነት ጥያቄ የለኝም። ምክንያት ጥያቄ የነበረኝን እንዳለ መልሶልኛል አንብቤው። ማለት በፊት የነበርኩበት ስትጠይቅ እንደ ባለጌ ስለምትታይ ይሆናል። መጽሐፉንም ስታነብ ግራ የሆነ ሁለት ሀሳብ ነው የሚሰጥክ። እስልምና ላይ ግን መጥቼ አንብቤው አንድና አንድ መንገድ ነው፣ እሱ አንድ አምላክ። ምንም ጥያቄ የለኝም። ኦኬ እሺ እኮ እንዴት ነው ጥያቄ የለኝም ማልከን? ከሀሳብህ ምንድን ነው? አሮን ነው አሁን ልትወጡ ነው መሰለኝ፣ ግን ነገም ቢሆን ገብቼ ማለት አይ ኖ እንደዛ ሳይሆን ኧረ ነገ እኛም መኖራችንን እኮ እርግጠኛ አይደለም አንተንና ምናልባት አንተ ጥያቄዎች ተመልሰውልኛል፣ ሙስሊም መሆን እፈልጋለሁ፣ በሰልም ደስ ይለኛል፣ ከእናንተ መካከል አንድ መሆን እፈልጋለሁ ብትል እኛም በጣም በደስታ ነው የምንቀበለው። እኔም ደስ ይለኛል፣ አሁንም ቢሆን ደስ ይለኛል። ኦኬ ስለዚህ ሻሃዳ ትይዛለህ? አዎ ኦኬ ማሻአላ። ጃ እንትን አስቀጥል ኢንሻአላህ። ያሲዘው ራስህ ስለሆነ ያስገባከው ቀጥሉ፣ ችግር የለውም። ኦኬ እሺ እኔ የምለውን ቃል ተከትለኝ ትላለህ ሱራ። እሺ እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአነ ዒሳ
አብዱላሂ ወረሱሉሁ አላሁ አክበር አላሁ አክበር አላሁ አክበር። አሁን የተናገርከውን ቃል እኔ በአማርኛ አይደለሃለሁ አንተ ያው ምን እንዳልክ እንድታውቀው ማለት ነው። ያው ያልከው አላህን ሱብሓነሁ ወተዓላ አንድ አምላክ መሆኑን ከማንም አካል የጠራ የሚመለክ ብቸኛ አምላክ መሆኑን እመሰክራለሁ። ነብዩ መሐመድም የዛ የአንድ አምላክ መልእክተኛ መሆናቸውን እቀበላለሁ። በተመሳሳይ ደረጃ ነብዩ ኢየሱስ ክርስቶስም የዛ የአንድ አምላክ ባሪያና መልእክተኛ መሆናቸውን እቀበላለሁ ነው ያልከው። ይሄ ኢንትሪ ነው፣ መመዝገቢያ ነው። ወደ እስልምና ስትገባ የምትመዘገብበት ነው። ከዚህ በኋላ ግን ከአንተ ብዙ የሚጠበቁ ነገራቶች አሉ። ኢንሻአላህ አላህ ያግዝህ። ዛህራ ብትኖር ጥሩ ነበረ። የሰለምቴዎች ግሩፕ ትከተህ ነበር፣ በደንብ ያጠናክሩህ ነበርና እዛ ኦኬ አለው እኮ እሺ በቃ ዛህራ የሚለውን አካውንት ወአለይኩም ሰላም ወራህመቱላሂ ወበረካቱ ዛህራ የሚለውን አካውንት ጻፈላት በውስጥ በኩል ሱራ በደንብ እንትን እሷ የሰለምቴዎች ግሩፕ ስላለ እዛ ተከታለች። በደንብ ትማራለህ፣ ብዙ ነገር ታውቃለህ ብዬ አስባለሁ። ኢንሻአላህ አላህ እንኳን ወደዚህ እንትን መራ። እሺ ጃ ስም አውጣለት። ስምህ እንዲቀየር ትፈልጋለህ ወይስ? አዎ ኦኬ ጃ ቢኖር ስምህ ቢያወጣልህ ጥሩ ነበር። ጃ አለ። ኦኬ እሺ ማን ብለን እንሰይመው? ያ ጀማ ዛህራ ብትሆን አይሻ ነበር የምትለው ያገኘችው ስም። እሺ ሙሐመድ ማለት በጣም የሚገርም ስም ነው። ባይዘው ሙሐመድ ማለት ከثرة المحامد ያለው አካል ማለት ነው። በጣም ምስጋና የሚደረግለት አካል ማለት ነው። እና አላህ Subhanahu Wa Ta'ala ሰዎች ሁሉ የሚያመሰግኑ ሲያዩ ማን መሐመድ ግርማ ማሻአላህ። ስለዚህ አላህ Subhanahu Wa Ta'ala ሰዎች ሁሉ ሲያዩ አንተን የሚያመሰግኑ አይነት ሰው አላህ ያድርግህ። ብቁ ሰው ለሁሉ ነገር የምትሆን አላህ ያድርግህ። እንግዲህ ዛሬ መጨረሻ መዝጊያችንን አንድ ወንድማችንን ወደኛ በመቀላቀል አልহামዱሊላህ ፍሬያማ የሆነ የዳዕዋ ጊዜ አሳልፈናል። እኔ እንግዲህ በዚሁ ልዝጋ። ሱብሃነከላሁ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሱራ አውራት ዛህራን ጃይ ሰላም አለይኩም። በቃ ወአለይኩም ሰላም ወራህመቱላሂ ወበረካቱ።